በእንደዚህ በሚያማምሩ በጣም ውብ የሆኑ ለሰርግና ለተለያዩ ዝግጅቶች የሚሆኑ በአዳዲስ ፋሽን እና በአዳዲስ ዲዛይን ወደ እናንተ መጥቻለሁ ማለት ነው። ውድና የተከበራችሁ የዘሪቱ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሆነ ባለሙሉ ተስፋ ነኝ። ውድና የተከበራችሁ ዛሬ እንደዚህ ውብ የሆነውን በጣም በሚያማምሩ በተለያየ ባበሻ ቀሚሶች ወደ እናንተ መጥቻለሁ ማለት ነው። ዋው የሚያስብሉ በጣም የሚያማምሩ አዳዲስ ፋሽን የሆኑ በአዳዲስ ዲዛይን የተዘጋጁ ባህላዊ የሀገራችን ውብ የሆነ የቀሚስ አይነቶችን ነው በየጊዜ ይዤላችሁ የምመጣው። እንደምትወዱት ተስፋ አደርጋለሁኝ። ከወደዳችሁ የዘሪቱ ሎቭ ዲዛይነር ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙዎች እንዲደርስ የራሳችሁ የሆነ ተጽዕኖ አድርጉልኝ እያልኳችሁ እንደዚህ ውብ በጣም የሚያማምሩ ውብ የሆኑ የአበሻ የሀገር ባህላዊ ልብሶችን ማግኘት ከፈለጋችሁ ሰብስክራይብ ሳታረጉ እንዳታልፉ። ምክንያቱም በየጊዜ አዳዲስ የልብስ አይነቶችን ወይም የሀገራችን ውብ የሆነ ድንቅ የሆነ የሀገራችን ባህላችን የሚያደምቅና የዓለም መለያ የሆነ የአበሻ ኩራታችን የሆነ ባህላዊ ሴትን ሴት የሚያስመስል ባህልን ባህል የሚያስመስል ድምቀት የሆነውን የኛ የሀገራችን የባህላዊ የሀገር ልብሶችን በዚህ ቻናል በእንደዚህ ውብ በሆነው በጣም በሚያማምር ፋሽን እና ዲዛይን የተሸመኑ ወይም የተሰሩ ቀሚሶችን ማግኘት ከፈለጋችሁ ዘሪቱ ሎቭ ዲዛይነር ቻናልን ቤተሰብ እያረጋችሁ ወይም ቤተሰብ እየሆናችሁ መቀላቀል ትችላላችሁ ማለት ነው። እግዚአብሔርን ልብሶቹ በጣም ነው የሚያምሩ። እናንተም የራሳችሁን ሀሳብና አስተያየትን በኮሜንት ማስፈር ትችላላችሁ። ቀሚሱ ይሄ ነው አይባልም። በጣም የሚያማምሩ ዳይሬክትም ደግሞ በአካል ራሱ ብታዩ በጣም ውፍረቱ፣ አሰፋፉ፣ ኳሊቲው፣ ጥራቱ ያው ከኔ የገዛችሁ አብዛኞቻችሁ ትመሰክሩልኛላችሁ ብዬ አስባለሁኝ። ስለዚህ በእንደዚህ መልኩ ሁል ጊዜ በአዳዲስ መልኩ የተሸመኑና የተዘጋጁ ጊዜና ወቅቱን በጠበቀ መልኩ የተዘጋጁ የአበሻ ቀሚሶችን በየጊዜው በዚህ ቻናል ለቃለሁ ማለት ነው። በተለይ ለእናቶችም የሚያስፈልግ በቃ ማንኛውም ለሰው ልጅ የሚያስፈልግ ከትንሽ እስከ አዋቂ የሚሸመን የአበሻ ቀሚሶችን በምትፈልጉት ከለርና ዲዛይን ወይም ፋሽን በሆነ መልኩ ጊዜውንና ወቅቱን በጠበቀ መልኩ የተዘጋጁ የሀገራችን ባህላዊ የልብስ አይነቶችን በዚህ ቻናል ታገኛላችሁ። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ዛሬ እንደዚህ ዋው የሚያስብሉ የልብስ አይነቶችን ነው በየጊዜ ይዤላችሁ የምመጣው። ያው ከዚህ በፊት ለቅ ነበር፣ የተለያዩ ብሔር ብሔረሰብ ልብሶችን ለቅ ነበር። በአሁኑ ሰዓት ግን ትኩረት እያደረግኩት ያለሁት ለመልስና ለሰርግ የሚሆኑ ለእኔም ያዋጣል ለምትገዙም ደግሞ በጣም በስነ ስርዓትና በጥራት የተሸመነ የአበሻ ቀሚስ በተለይ ለሰርግ የምትፈልጉ፣ ለመልስ የምትፈልጉ፣ በተለይ ለሰርግ ፕሮግራም የምትፈልጉ በእንደዚህ መልኩ በአዳዲስ ፋሽን በሆኑ ይሸምንላችኋል ማለት ነው። ከዛም ባሻገር ደግሞ በቁርባንም መጋባት የምትፈልጉ በእንደዚህ መልኩ በምትፈልጉት ከለር በምትፈልጉት ዲዛይን ይሰራላችኋል ማለት ነው። ስለዚህ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እንደዚህ ውብ የሆኑ በጣም የሚያማምሩ የሀገር ልብስ ባህላዊ የሆነ የአበሻ ቀሚሶችን በዘሪቱ ሎቭ ሁል ጊዜ የምለቅላችሁ የልብስ አይነቶች ወይም የቪዲዮ አይነቶች ሁል ጊዜ በተመሳሳይ ሰዓት ባለቅም ከስንት አንድ ጊዜ ቆይቼ የምፖስተው ቪዲዮዎች ግን ልብሶቹ በጣም የሚያማምሩ ኳሊቲያቸውም ጥራታቸውም የተጠበቀ በጣም የሚያማምሩ የአበሻ ቀሚሶችን ነው። እውነት በጣም ነው የሚያምሩ ዲዛይናቸው፣ በቃ ኳሊቲያቸው፣ ጥራታቸው ይሄ ነው የምልም። እናንተም ደግሞ የራሳችሁን ሀሳብና አስተያየትን በኮሜንት ማስፈራችሁ እንዳትረሱ። ስለዚህ ይሄንን ማስተዋወቅላችሁ በእናንተ ሳይዝ ወይም በእናንተ በምትፈልጉት ከለር አይደለም ተሸምኖ እያስተዋወቅኩት ያለሁት። በዚህ ምሳሌ እናንተ ወይም በዚህ ከለር ይሁን በዚህ ዲዛይን ይሁን መርጣችሁ በዚህ አይነት ቀሚስ ይሰራልን፣ ይዘጋጅልን፣ ይሸመንልኝ ብላችሁ
ትዕዛዝ ስታቀርቡልኝ እንደ አዲስ በእናንተ ትዕዛዝ፣ በእናንተ ምርጫ፣ በእናንተ ሳይዝ በምትፈልጉት በዚህ ውስጥ ከማስተዋወቃቸው አንዱን ልብስ መርጣችሁ ስትልኩ በዛ ምሳሌ ወይም በዛ ኤግዛምፕል ነው ለእናንተ እንደ አዲስ የሚሸምንላችሁ እንጂ እናንተ ይሄውን ማስተዋወቀው ለምሳሌ ያህል ነው። ኦልሬዲ ተሰፍቶ የተቦሰተ የተለበሰ ልብስ ነው። ነገር ግን በዚህ ኤግዛምፕል እናንተ ስታዙኝ በእንደዚህ አይነት በምትፈልጉት ከለር እና በምትፈልጉት ዲዛይን ይሰፋላችኋል፣ በእናንተ ሳይዝ ይሸምንላችኋል ማለት ነው። ስለዚህ እንደዚህ እዚህ ውስጥ ሳስተዋውቅ ወይም ስፖስተው የሌለ ያበሻ ቀሚስም ካላችሁ ከሌለ እዚህ ውስጥ እናንተ የምትፈልጉት ቀሚስ ከሌለ የትኛውም ሶሻል ሚዲያ ያገኛችሁትን ወይም የትኛውም ሰው ልጅ ለብሶ ያያችሁትን ያበሻ ቀሚስ ከሆነ ወይም የሀገር ልብስ የባህላዊ የሀገር ልብስ ያበሻ ቀሚስ ከሆነ ፎቶውን በማላክ ወይም ፎቶውን በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ እና የተለያዩ የሶሻል ሚዲያ አፕሊኬሽን ሊንኮች በዩቲዩብ ዲስክሪፕሽን ቦክስ ላይ አስቀምጫለሁ። በዋናነት የምጠቀመው የቴሌግራም ሊንክ ነው ወይም የቴሌግራም ቻናሌ ነው አብዛኛው ከስተመር ማስተናግደው ማለት ነው። ስለዚህ እነዚህን ውብ የሆኑ በጣም የሚያማምሩ የሀበሻ ቀሚሶችን መግዛት ስትፈልጉ ከዚህ ውስጥ የምትፈልጉትን ልብስ ሹት ስክሪን በማድረግ በተቀመጠ በቴሌግራም ቻናል ሊንኬን በመጫን ፎቶውን ሹት ስክሪን በማድረግ ወይም ፎቶውን ፒክቸሩን ውስጥ መስመር በተቀመጠ በቴሌግራም ቻናሌ ፎቶውን ልካችሁ ዋጋውን መጠየቅ ትችላላችሁ። ዋጋውን ከተስማማን በኋላ ደግሞ የራሳችሁ ትክክለኛ ሳይዛችሁ ወይም ሜጀራችሁ ወይም በሰውነታችሁ ልክ ተለክታችሁ ብትችሉ ልብስ ቤት ሄዳችሁ ብትለኩ ደስ ይለኛል። ምክንያቱም እናንተ የተመኛችሁትን ልብስ በራሳችሁ ሳይዝ ካልሆነ ልብሱ ቢያምር እንኳን ምናልባት ከጠበበ ወይም ከበዛ ወይም ከሰፋ እንደ ፍላጎታችሁ ልብሱ እንደ በሰውነታችሁ ላይሄድ ይችላል። ከምንም በላይ ሳይዙ ካማረ ልብስ የትኛውም ልብስ ያምራል በሰው ልጅ ላይ። ስለዚህ ለመጀመሪያ ጊዜ በተለይ በኦንላይን የምትገዙ ውድና የተከበራችሁ ከስተመሮች ወይም ቤተሰቦች ልብስ ለመግዛት ስታስቡ የራሳችሁን ሳይዝ በደንብ ጠንቅቃችሁ ማወቅ አለባችሁ። ስለዚህ የምትፈልጉትን ሳይዝ በውስጥ መስመር ትልካላችሁ። ዋጋውን እንስማማለን። ከተስማማነው የቀሚስ ግማሽ ፐርሰንቱን በምሰጣችሁ አካውንት ታስገባላችሁ። ከዛም በኋላ እኔም ስራዬን ጀምራለሁ። ስራዬን ካጠናቅ ቢያንስ አንድ ልብስ እስከ ስንት ጊዜ ይፈጃል ብላችሁ ምናልባት አሁንም ጥያቄ ለሚሆኑባችሁ ያው በየቪዲዮ ምናልባት አንዳንድ ዋና የሆኑትን ሀሳቦችን እያስቀመጥኩ ነው የሚሄደው። ምናልባት ለአዳዲስ የምትገቡ የቻናሌ ቤተሰቦች ወይም ቻናሌን በአዲስ የምትጎበኙ ወይም የምታዩ አዳዲስ ከስተመሮቼ ማሳወቅ የምፈልገው አንዳንድ ዋና የሆኑ ሀሳቦችን ላስቀምጥላችሁ እና አንድ ቀሚስ ፈጠነ ከተባለ ቢያንስ ከ7 እስከ 10 ቀን ፈጠነ ከተባለ፣ ቆየ ከተባለ ደግሞ ቢያንስ እስከ 14 ቀን እስከ 16 ቀን በዛ መልኩ ሸማኔ ሸምኖ ይጨርሳል ማለት ነው። ቢያንስ በቃ እስከ 20 ቀን ባለው አንድ ቀሚስ ይሸመንላችኋል ማለት ነው። ያው እስከ 20 ቀን ቆይቷል ማለት ነው። ፈጠነ ከተባለ ደግሞ ከ7 እስከ 10 ቀን ይሸመንላችኋል ማለት ነው። ምክንያቱም የራሳችሁ የሆነ ፕሮግራም ወይም የሆነ ዝግጅት ወይም ሰርግ ሲኖራችሁ ቀደም ብላችሁ ነው ማዘዝ ያለባችሁ። ምክንያቱም ዝም ብሎ የተዘጋጀ ልብስ አይደለም የሚሸጠው። በእናንተ ሳይዝ እናንተ በምትፈልጉት ከለር እና ዲዛይን በእናንተ ሳይዝ ነው የሚሸመነው እንደ አዲስ ማለት ነው። ስለዚህ ሲሸመን ደግሞ ያው የእጅ ጥልፍ ነው። አብዛኛው ያበሻ ቀሚስ በእጅ ነው የሚሰራው፣ ጊዜ ይወስዳል ማለት ነው። ስለዚህ በዚህ መልኩ እንዲዘጋጅ ከዝግጅታችሁ ቀድማችሁ ልብሱን ማዘዛችሁን እንዳትረሱ። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ሁል ጊዜ በዚህ ቻናል አዳዲስ የሆኑ ፋሽን የሆኑ
በአዳዲስ ቪዲዮ ሁል ጊዜ የምመጣ ይሆናል። ስመጣም ደግሞ ለየት ያለ የሀበሻ ቀሚስ በጣም የሚያማምሩና አዳዲስ ፋሽን እና አዳዲስ ዲዛይን የሆኑ የሀበሻ ቀሚሶችን በዘሪቱ ሎቭ ዲዛይነር ላይ ዘሪቱ ሎቭ ዲዛይነር ቻናል ላይ ታገኛላችሁ። ዘሪቱ ሎቭ ዲዛይነር ቻናልን ላይክ እና ሰብስክራይብ ሼር በማድረግ ለብዙዎች እንዲደርስ እና ቻናሌ በደንብ ቫናሪ እንዲወጣ እይታ እንዲያገኝ ደጋግ ኢትዮጵያኖች እና ደጋግ ኤርትራውያኖች ቢያንስ ቻናሌ በደንብ እይታ እንዲያገኝና ስራዬን በሰፊው እንድሰራ የራሳችሁ ድጋፍ እፈልጋለሁ ማለት ነው። ስለዚህ እናንተ ባትገዙ እንኳን ቻናሌን ሼር ስታረጉ በተለይ ሼር ከምታረጉ ስሜን ማለት ዘሪቱ ሎቭ ዲዛይን የሚለውን ለምታውቁ ጓደኞቻችሁ ሼር ብታረጉ ወይም ብትጽፉ ብትተባበሩኝ ደስ ይለኛል። እናንተ ባትገዙ እንኳን የሚገዛ ሰው እንዲገዛኝ ማለት ነው። ስለዚህ እኔ ያደኩ ማለት አካባቢን አሳደኩኝ። ከኔም ተለፌ ከአካባቢም ተለፌ ለሌላ እንዲተርፍ እናንተ ደጋግ ሆናችሁ አላችሁ ደጋግ ኢትዮጵያኖች እና ደጋግ ኤርትራውያኖች እንደምትኖሩና እንዳላችሁም እርግጠኛ ስለሆንኩ እንደዚህ ምለው። ስለዚህ በዚህ ቻናል ሁል ጊዜ በእንደዚህ መልኩ የወንድም የህፃናትም ከትንሽ እስከ አዋቂ የሚሸመን ወይም የሚዘጋጅ ባህላዊ የሆነ የሀገራችን የሀገር ልብስ ባህል የሚያሳይ ባህላችን የሚያደምቅ የሀበሻ ቀሚሶችን በዘሪቱ ሎቭ ዲዛይነር ቻናል ላይ ታገኛላችሁ ማለት ነው። ውድ የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ሁል ጊዜ በዚህ ቻናል አዳዲስ የሆነ ባህላዊና የሀገር ልብሳችን አዳዲስ ፋሽኑና አዳዲስ ዲዛይን የሆኑ የሀገር ልብስን በየጊዜ ፖስታለሁ በዚህ ቻናል ማለት ነው። ስለዚህ እንደዚህ አይነት ልብሶችን ማግኘት ከፈለጋችሁ በየጊዜ የሚለቀው ቪዲዮ ተመሳሳይ አይደለም። የልብስ አይነቶች ተመሳሳይ አይደሉም፣ ቪዲዮዎቹም ተመሳሳይ አይደሉም። ስለዚህ ሁል ጊዜ የሚለቀው አዳዲስ ፋሽን የሆኑ የሀበሻ ቀሚሶችን ማዘዝና መግዛት ለምትፈልጉ ወይም ማግኘት ለምትፈልጉ የደውል ምልክቷን ኦል ኖቲፊኬሽን የምትለውን በማጥቆርና የአውራ ጣት ምልክትን በማጥቆር ሁል ጊዜ ፋሽንና አዳዲስ የሆኑ ባህላዊ የሀገር ልብሳችን የሀበሻ ቀሚሶችን ስለቅላችሁ ኖቲፊኬሽኑ ወደ እናንተ እንዲደርስላችሁ ይሄንን ማድረጋችሁ እንዳትረሱ። ስለዚህ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የሀበሻ ቀሚሶችን ነው ይዤላችሁ መጣሁኝ። እንደምትወዱት ተስፋ አደርጋለሁኝ። ስለዚህ እንደዚህ አይነት ውብ ሆኖ በጣም የሚያማምሩ የሀበሻ ቀሚሶችን እንዴት ነው ማግኘት የምንችለው ብላችሁም ጥያቄ ለሚሆኑባችሁ ውድና የተከበራችሁ ከስተመሮቼ ወይም ቤተሰቦቼ በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ አብዛኛው ገበያዬን የምሰራው ቢዝነሴን የምሰራበት የቴሌግራም ቻናል ሊንክ ዋትስአፕ አለ። በዩቲዩብ ዲስክሪፕሽን ቦክስ ላይ ያንን ሊንክን በመጫን የምትፈልጉትን ማንኛውም አይነት ልብስን ፎቶን በመላክ የዋጋውን በመጠየቅ በዚህ መልኩ አብረን ስራችን እንሰራለን። ገዢውም ሻጩም አብረን በዚህ መልኩ ስራችን የምንሰራ ይሆናል። ከዛም ባሻገር ደግሞ እንዴት ነው ይህንን ቀሚስ መግዛት የምችለው በመልኩ ነው ማግኘት የምችለው አንቺን ብላችሁ አዳዲስ ከስተመሮች ቻናሌን ገና የምትጎበኙ ካላችሁ ዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናል ሊንክ ማግኘት የማትችሉ ወይም የዋትስአፕ ሊንክ ማግኘት የማትችሉ በኮሜንት ስልክ ቁጥሬን ጠይቁ። በኮሜንታችሁ ስር ላይ ስልክ ቁጥሬን አስቀምጣለሁ። በዛ ስልክ ቁጥር ዋትስአፕ አለ፣ ቴሌግራም አለ። ገብታችሁ የምትፈልጉት ማንኛውም አይነት የሀበሻ ቀሚሶችን ፎቶን በመላክ በውስጥ መስመር ማንኛውም አይነት የሀበሻ ቀሚስ መግዛት ትችላላችሁ። ከዛም ባሻገር ደግሞ ከሀገር ውጭም አገር ውስጥም ያላችሁ እንዴት ነው እስካለንበት ቦታ መላክ የምትችሉ ብላችሁ ጥያቄ ለሚሆኑባችሁ በተለይ አዳዲስ ለሆናችሁ ከስተመሮቼ እንደገና ይህንን ሀሳብ ልድገምላችሁ። የምልክላችሁ ከሀገር ውጭ ያላችሁ እንዴት አድርጌ ወደ እናንተ ማድረስ እንደምችል ሀሳቤን ላስቀምጥላችሁ። የምልከው በዲኤችኤል ወይም በፖስታ ቤት ያላችሁበት ሀገር የትኛውም ሀገር አደርሳለሁኝ። አገር አልገድብም፣ የትኛውም ሀገር ማድረስ እችላለሁኝ።
አገር ውስጥም ያላችሁ ማዘዝ ከፈለጋችሁ ከአገር ውስጥም ላላችሁ ያባላችሁበት ቦታ ማዘዝ ትችላላችሁ። የትኛውን ቦታ ማድረስ እችላለሁ። ከዛም ባሻገር ደግሞ ዋጋውንስ እንዴት ነው የምንግባባው ብላችሁ ጥያቄ ለሚሆኑባችሁ በተለይ ለዚህ ቻናል አዲስ ስለሆናችሁ ዋጋውን በቴሌግራም ወይም በዋትስአፕ ነው የምንጨርሰው። ዋጋውን ከተስማማን በኋላ ነው ወደ ስራችን የምንገባው። ዋጋውን እዚህ ጋር ማልነግርላችሁ እንደነገርኳችሁ ከዚህ በፊት ባስቀመጥኩት ቪዲዮ ለረጅም ጊዜ ስለሚቀመጥ የልብስ ዋጋ ግን ከጊዜ እስከ ጊዜ ከፍ ሊል ዝቅ ሊልም ስለሚችል እዚህ ቪዲዮ ላይ ዋጋውን አልነግርም። ዋጋውን ማወቅ ለምትፈልጉ በተቀመጠ በቴሌግራም ቻናሌ ላይ ገብታችሁ ዋጋውን ጠይቁ። ልብሱን ውስጥ ላይ ፎቶን በመላክ ዋጋውን ማወቅ ትችላላችሁ። ውድና የተከበራችሁ የዘሪቱ ሎግ ዲዛይነር ቻናል ሰዎቼ ዛሬ እንደዚህ ውብ የሆነው በጣም የሚያማምሩ የሀበሻ ቀሚሶችን ነው ይዤላችሁ የመጣሁኝ። ሁል ጊዜ የምፖስትላችሁ ቪዲዮ የተለያየ የሀገር ልብስ በጣም በሚያማምር መልኩ የተዘጋጁ አዳዲስ ቪዲዮ እና አዳዲስ የልብስ አይነቶችን ነው የምፖስተው። ስለዚህ ዛሬ የነበረን ቆይታ ይመስላል። ዘሪቱ ሎግ ዲዛይነር ቻናልን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁል ጊዜ አዳዲስ የሆነው የሀገር ልብሳችን ይዤላችሁ መጣ ይሆናል። ሁል ጊዜ ይዤላችሁ የመጣው በአዳዲስ ፋሽን እና ዲዛይን የተሸመኑ የሀገር ልብስ ነው ይዤላችሁ የመጣው። ውድ የተከበራችሁ የዘሪቱ ሎግ ዲዛይነር ቻናል ቤተሰቦች፣ ውድና የተከበራችሁ ውድ ኤርትራውያኖች እና ውድ ኢትዮጵያኖች ዛሬ የነበረን ቆይታ ይህን ይመስላል። ቤቱን ሰብስክራይብ እና ሼር ሳታረጉ እንዳታልፉ፣ አበረታቱኝ። አትከፍሉም እናንተ፣ ለኔ ግን ይጠቅመኛል። ቢያንስ እናንተ ካልገዛችሁ ሌላው እንዲገዛ ቻናሌ በደንብ ባናር እና እይታ እንዲያገኝ የራሳችሁ ድጋፍ ያስፈልገኛል። የነበረን ቆይታ ዛሬ ይህን ይመስላል። ዛሬ በተለያየ በጣም በሚያማምሩ ፋሽን በሆኑ በሀበሻ ቀሚሶችን ወደ እናንተ የመጣሁኝ። ቀጣይ ደግሞ በተለያየ ፋሽን እና ዘመናዊ የሆነው በአዳዲስ ዲዛይን እስከመጣ ድረስ የነበረን ቆይታ ይህን ይመስላል። መልካም ጊዜ ሁላችሁ እያልኩኝ ዛሬ በዚህ ቪዲዮ እንቋጨዋለሁኝ። በቀጣይ ደግሞ በተለያየ ፋሽን እና በአዳዲስ ዲዛይን የተሸመኑ የሀበሻ ቀሚሶችን ይዤላችሁ እስከመጣ ድረስ ውዷን እናት ኢትዮጵያ ሀገራችን እግዚአብሔር በአራቱ ማዕዘን ሰላም ያርግልኝ ያልኩኝ የነበረን ቆይታ ይህን ይመስላል። የሀበሻ ቀሚሶች በጣም የሚያማምሩ በአዳዲስ ዲዛይን እና በአዳዲስ ፋሽን የተሸመኑ ውብ የሆኑ የሀበሻ ቀሚሶችን ነው ሁል ጊዜ በዚህ ቻናል የምለቀው። ሀሳብ አስተያየታችሁንም በኮሜንታችሁ ማስፈራችሁ እንዳትረሱ። የእናንተ ሀሳብ አስተያየት ለእኔ ይጠቅመኛል፣ ያበረታታኛል። ስለዚህ የእናንተን ሀሳብ አስተያየታችሁን በኮሜንታችሁ ማስፈራችሁ እንዳትረሱ። ከዛም ባሻገር ደግሞ ከዚህ በፊትም የገዛችሁ ብዙ ከስተምሮች ያላችሁ ሁሉ ጊዜ በእንደዚህ አይነት በጣም በሚያማምሩ በተለያየ በሀበሻ ቀሚስ በዚህ ቻናል ታገኛላችሁ። ውድና የተከበራችሁ ውድ ኢትዮጵያኖች እና ደጋግ ኤርትራውያኖች ዛሬ በእንደዚህ መልኩ ቪዲዮን አጠናቅቃለሁ ማለት ነው። በቀጣይ ደግሞ በጣም በሚያማምሩ በአዳዲስ ፋሽን እና በአዳዲስ ዲዛይን እስከምንገናኝ ድረስ ይህንን ቻናል ወደ እናንተ ኖቲፊኬሽኑ ሲደርስ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቻናሉ ትንሽ ቀዝቀዝ እያለብኝ ነው። ቪዲዮም እንደ ድሮ በየጊዜ እየለቀኩ አይደለም እና አበረታቱኝ። በጣም ብዙ ህልም ያለኝ ልጅ ነኝ። ሁሉም የሰው ልጅ የራስ የሆነ ህልምና አላማ አለው። እኔም ደግሞ እንደ ማንኛውም ሰው ልጅ የራስ የሆነ ህልምና አላማ አለኝ። ያው እኔ ተፍ እያልኩ ነው። እናንተም ደግሞ ደጋግ ቅን ልብ ያላችሁ እንዳላችሁም ስለማቅ ነው። እናንተ ደግሞ አበረታቱኝ። እንደዚህ በጣም በሚያማምር የሀገራችን ውብ የሆነውን ባህላዊ የሆነ የሀበሻ ቀሚሶችን ስፖስት ሼር እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ ቻናል ሁል ጊዜ እንደተለመደ በተለያየ ፋሽን እና ዲዛይን የተሸመኑ የሀገራችን ውብ የሆነው ድምቀት የሆነው ባህላችን እና ወጋችን የሚያስተዋውቅ ወይም ማንነታችን ውበታችን የሚያደምቅልን የሀበሻ ቀሚሶችን በዚህ ቻናል ሁል ጊዜ የምለቅ ይሆናል። እንደምትወዱት ተስፋ አደርጋለሁ። ልብሶቹ በጣም ጥራትና ኳሊቲያቸው በጥራትና በስነ ስርዓት የተሸመኑ የሀበሻ ቀሚሶች ናቸው፣ ጥርጣሬ የለም። ስለዚህ እናንተ በምትፈልጉትና ዲዛይን በምትፈልጉት ፋሽን በሆነው በእናንተ ሳይዝ እንዲሸምንላችሁ እዘዙን። ያላችሁበት ሀገር ሁሉ እናደርሳለን። ነገር ግን የመላኪያውንና የኪሎን ራሳችሁ ናችሁ የምትችሉ።
እና ደግሜ ለማስታወስ አክል የምልከው በዲኤችኤል ወይም በፖስታ ቤት ነው የምልክላችሁ። ስለዚህ አንድ ልብስ እስከ መቼ ያቆያል ብላችሁ አሁንም ጥያቄ ለሚኖባችሁ ለማስታወስ አክል ከ10 ቀን እስከ 14 ቀን ወይም ከ7 ቀን እስከ 10 ቀን ድረስ ያቆያል ማለት ነው። በጥራትና በስነ ስርዓት በምትፈልጉት ከለርና ሳይዛችሁ ተሸምኖ ያላችሁበት አገር ሁሉ ይደርሳል ማለት ነው። ስለዚህ ዛሬ የነበረኝ ቆይታ ይህንን ይመስላል። በቀጣይ ደግሞ በተለያየ ፋሽን በሆኑ በአበሻ ቀሚሶች እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። በድጋሚ ቪዲዮውን ጨርሻለሁ ብዬ ነበር፣ ግን ኤዲት ያደረኩት የልብስ አይነት በዛ ብሎ ነው እስካሁን ድረስ የቆየውኝ። ስለዚህ ዛሬ የነበረኝ ቆይታ ይመስላል። በቀጣይ ደግሞ በሚያማምሩ በተለያየ በአበሻ ቀሚሶች እስከምገናኝ ድረስ መልካም ጊዜ ሆንላችሁ። ቻው ቻው። ውድና የተከበራችሁ ደጋግ ኢትዮጵያኖች እና ደጋግ ኤርትራኖች ሀገራችን እግዚአብሔር በአራቱም ማዕዘን ሰላም ያርግልን። እንደተለመደ በተለያየ ቪዲዮ ዳግም እመጣለሁ ማለት ነው። አዳዲስ ፋሽን የሆኑ የሀገራችን ባህላዊ የሆነው የአበሻ ቀሚስን በዚህ ቻናል በአዳዲስ ፋሽን እና በአዳዲስ ዲዛይን የተሸመኑ የአበሻ ቀሚሶችን በዚህ ቻናል ላይ ታገኛላችሁ። በተለይ ለሰርግና ለመልስ እና ለተለያየ ዝግጅት የምትፈልጉ ውድ የተከበራችሁ ከስተመሮቼ ወይም ቤተሰቦቼ ዘሪቱ ሎቭ ዲዛይነር ቻናልን ሁል ጊዜ አዳዲስ ልብሶች ስለሚለቀቁ ጎራ ማለታችሁ ወይም መጎብኘታችሁን እንዳትረሱ። የነበረኝ ቆይታ ይመስላል። መልካም ጊዜ ሁላችሁ። ቻው ቻው። ውድና የተከበራችሁ ቤተሰቦቼ